በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 4 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ሉቃስ የሳላት ከጉንጯ ደም የሚፈሳት ተአምር አድራጊዋ የእመቤታችን የቅድስት ድንግል ማርያም ስዕል የምትታሰብበት የበዓሏ መታሰቢያ ከ72ቱ አርድእት አንዱ ሐዋርያ የከበረ ቅዱስ አጋቦስ በሰማዕትነት የሞተበት የዕረፍቱ መታሰቢያ በዓል በምግባር ፍጹም የሆነ ተጋድሎ የበዛ አባ ዘካርያስ ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ተአምር አድራጊዋ የእመቤታችን ስዕል። በዚህች ዕለት ሉቃስ የሳላት ከጉንጯ ደም የሚፈሳት ተአምር አድራጊዋ የእመቤታችን የቅድስት ድንግል ማርያም ስዕል የምትታሰብበት የበዓሏ መታሰቢያ ነው። ይሄውም ከ829 እስከ 842 ዓመተ ምህረት በቤዛንታይን የነገሰው ንጉሥ ቴዎፍሎስ በቅዱሳት ስዕላት ላይ በክፋት ተነስቶ አዋጅ በማወጁ ወታደሮች በእርሱ ትእዛዝ በእያንዳንዱ ቤት እየዞሩ ቅዱሳት ስዕላትን ለማጥፋት ፍተሻ ያደርጉ ነበር። በኒቅያ ከተማ አቅራቢያ አንዲት የተቀደሰች ሴት ነበረች። ቅዱስ ሉቃስ የሳላት የአምላክ እናት የቅድስት ድንግል ማርያም ውብ ስዕሏን በቤቷ ውስጥ ደብቃ በማኖር በስዕሏ ፊት መብራትን እያበራች ከልጇ እንድታማልዳት ትማጸን ነበር። የከሃዲው ንጉሥ ወታደሮችም የአምላክ እናት ስዕል በቤቷ እንዳለች በማወቃቸው ወደ ቤቷ በድንገት ዘልቀው ገቡ። ከመካከላቸውም አንዱ ወታደር የእመቤታችንን የቅድስት ድንግል ማርያም ስዕሏን በያዘው ጦር ጉንጯ ላይ ወጋት። ሆኖም ግን በእግዚአብሔር ድንቅ ሥራ ይህ ክፉ ሥራው በተአምር ተተክቶ ከተወጋው ከአምላክ እናት ፊት ላይ ደም ይፈስ ጀመር። ይህንን ግሩምና ድንቅ ተአምር ባዩ ጊዜ ወታደሮቹ ደንግጠው ሸሽተዋል። ሴቲቱም ይህንን ድንቅ ተአምር ባየች ጊዜ ሌሊቱን ሙሉ በስዕሏ ፊት መብራትን አብርታ በአምላክ እናት በቅድስት ድንግል ማርያም ስዕል ፊት ስትጸልይ አደረች። በነገታውም በእግዚአብሔር ፈቃድ ከጉንጮቿ ደም የፈሰሳትን የአምላክ እናት ስዕሏን በባህር ላይ እንድታስቀምጥ ታዘዘችና አስቀመጠቻት። ስዕሏም በባህር ላይ በመንሳፈፍ በማዕበሉ እየተነዳች
ያለምንም መስጠምና መርጠብ ወደ ምዕራብ አቅጣጫ ጉዞዋን አድርጋ ወደ አቶስ ደረሰች። ጊዜያቶች ካለፉ በኋላ ከዕለታት በአንዳቸው ምሽት በአቶስ ተራራ የአይቬሮን ገዳም መነኩሳት የብርሃን ምሰሶ በባህሩ ላይ ተተክለው እንደ ፀሐይ ሲያበራ ተመለከቱ። ይህም ተአምር ለተከታታይ ቀናቶች በመቀጠላቸው በዚያ የተቀደሰ ተራራ በምናኔ ያሉ አባቶች ሁሉ በአንድ ላይ ተሰብስበው በማድነቅ የብርሃን ምሰሶ ወደ ተተከለበት የአምላክና ስዕል በላዩ ላይ ወደ ተንሳፈፈበት ወደ ባህሩ በመውረድ ወደ ስዕሏ ለመጠጋት ቢሞክሩም ስዕሏ ወደ ኋላ እየተመለሰች ሊያነሷት አልተቻላቸውም። በዚያው የአይቮሪዮን ገዳም ረድኤ ወይም የጉልበት አገልጋይ ሆኖ የሚኖር አባ ገብርኤል የተባለ መነኩሴ ብቻ ስዕሏን ከባህር ውስጥ ማንሳት የሚችል እንደሆነ የአምላክ እናት ለመነኩሳቱ ገለጠችላቸው። በተመሳሳይም ለአባ ገብርኤል እመቤታችን ተገልጣለት ወደ ባህሩ ሂድ፣ ማዕበሉንም ሳትፈራ በባህሩ ውስጥ በእምነት ተጓዝ፣ እናም ሁሉም ለዚህ ላንተ ላለህበት ገዳም ያለችን ፍቅርና ርኅራኄ ምስክር እንደሆኑ ስዕሌን ከባህር አውጣ በማለት ነገረችው። ከዚያም በአቶስ ተራራ ላይ ያሉት መናንያን ሁሉ አባ ገብርኤልን ይዘው ልብሰ ተክህኖ ለብሰው እያመሰገኑ በማዕጠንታቸው ዕጣን እያጠኑ የብርሃን ምሰሶ ወደ ተተከለበት የአምላክናት ስዕል ወዳለበት ወደ ባህሩ ሄዱ። አባ ገብርኤልም በደረቅ መሬት እንደሚጓዝ ያለምንም ፍርሃት ወደ ባህሩ ውስጥ በመግባት በናፍቆትኑ የአምላክን እናት የቅድስት ድንግል ማርያም ስዕሏን በደረቱ ታቅፎ ተሳለማትና ወደ ባህር ዳርቻ ይዟት ወጣ። እነርሱም በደስታ ሆነው እጅ ነሷት። ከዚያም ማክሰኞ በጠዋት ስዕሏ ባረፈበት ቦታ ላይ በሚያመሰግኑበት ጊዜ ቀዝቃዛና ጣፋጭ ውሃ ከምድር ላይ ፈለቀላቸው። ከዚያም የእመቤታችን ስዕሏን በታላቅ ክብር በምስጋና ይዘው በመሄድ ወደ ቤተ መቅደስ አግብተው በመንበሩ ላይ አስቀመጧት። ነገር ግን በነገታው መነኩሳቱ ወደ ቤተ መቅደስ ገብተው መብራት ሲያበሩ የእመቤታችን ስዕሏን ባስቀመጡበት ቦታ አላገኟትም። ይልቁኑ በመግቢያው በር ባለው ግድግዳ ላይ ተሰቅላ አገኟት። እነርሱም መልሰው ቦታዋ ላይ ቢያኖሯትም ተመልሳ በገዳሟ መግቢያ ላይ ተሰቅላ አገኟት ነበር። እዚያም እመቤታችንን ለአባ ገብርኤል ተገልጻለት ለወንድሞች እንዲህ ብለህ ንገራቸው፣ ከዚህ በኋላ ስዕሌን ማግባት የለባቸውም። የኔስ ፈቃድ በእናንተ ልጠበቅ ሳይሆን እኔ በምልጃዬ ጥላ በዚህ ዓለም በወዳኛውም ዓለም ልረዳችሁ እንጂ አለች። ስዕሌን በገዳሙ በምታዩበት ጊዜ ሁሉ የልጄ ምሕረትና ጸጋ ከእናንተ አይቋረጥም አለችው። በዚህ ምክንያት ስዕሏ በነገረ መለኮት ሊቃውንት አቃቤተ ኖት ወይም ደጃፍን የምትጠብቅ ትባላለች። መነኩሳቱም ይህንን ሰምተው በእጅጉ በመደሰት ለአምላክ እናት ለእመቤታችን ክብር በገዳሙ በር አጠገብ አነስ ያለች ቤተክርስቲያን ሰርተው ገባሬተ ተአምራት ወመንከራት ወይም ድንቅ ተአምራን አድርገዋን የአምላክ እናት የቅድስት ድንግል ማርያም ስዕሏን ወደ ውስጥ አገቧት። የተቀደሰች የስዕሏ መጠሪያም የአይቬሮኗ የአምላክ እናት ስትባል በግሪክ ፓርታኢቲሳ ትባላለች። በዚህም በአይቬሮን ገዳም ያለችውን የእመቤታችን ስዕል ድንቅ ተአምር በዓለም ሁሉ ላይ ከተሰማ በኋላ በረከቷን ለማግኘት ክርስቲያኖች ወደዛች ገዳም መሄድን ጀመሩ። ይህ የተቀደሰ ስዕሏና ታሪኳም ኢትዮጵያን ጨምሮ በዓለም ሁሉ ላይ ተሰማ። ዛሬም ምዕመናን ይማጸኑባታል። ለአባ ገብርኤል የተለመነችና በረከቷን እንዳሳደረችበት ዛሬም የምልጃዋ ጥላ በዚህ ዓለም በወዳኛውም ዓለም አይለየን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ሐዋርያው አጋቦስ ነው። የካቲት 4 በዚች ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት አረፈ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩ ዘንድ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ አንዱ ነው። በጽርሐ ጽዮንም አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታውን ተቀብሏል። እግዚአብሔርም የትንቢትን ሀብት ሰጠው። ስለ እርሱ በሐዋርያት ሥራ መጽሐፍ እንደተናገረ የቅዱስ ጳውሎስን መታጠቂያ አንስቶ
ራሱ እግሮቹን አሰረበትና የዚችን መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲህ ያስሩታል አለ። መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህ በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነ እግዚአብሔርን መንገድ እየመራ ብዙ አገሮችን ዞረ። ከአይሁድና ከዮናናውያንም ብዙዎችንም የክብር ባለቤት ወደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅን ሃይማኖት አስገባቸው። በከበረች በክርስትና ጥምቀትም አነጻቸው። ቅናትን የተመሉ አይሁድን ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትንም ገረፉት። ከዚህም በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎተተው። በዚያም ነፍሱ እስካለፈ ድረስ በድንጋይ ወገሩት። በዚያንም ጊዜ ከሰማይ ብርሃን ወርዶ በሥጋው ላይ እንደ ምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበር። እግዚአብሔርም የአንዲት አይሁዳዊት ሴት ልቦናዋን ገለጠላት። እርሱም በውስጧ ሽንገላና ቅናት፣ ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህንን ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜ በላዩዋ ብርሃን ወረደ። እንዲህ ብላ ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታ ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለች። እግዚአብሔርንም ከፍ ከፍ እያደረገች ስታመሰግነው በድንጋይ ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ዘካርያስ ነው። በዚህችም ቀን በምግባሩ ፍጹም የሆነ ተጋድሎም የበዛ አባት አባ ዘካርያ አረፈ። እሱንም ነፍሱ ከስጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔስ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ኤስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህ ያለ ሁኔታ አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።